የሰዓቱ እጆች ወደ እኩለሊት ተቃርበዋል። ዓለም ትንፋሿን ዋጥ አድርጋ የጥፋት ደመና በምስራቅ አድማስ ላይ ሲያንዣብብ በስጋት እየተመለከተች ነው። የምድር መንቀጥቀጥ ሳይሆን የሰው ልጅ ታሪክን አቅጣጫ ሊቀይር የሚችል የታላቅ ጦርነት ነጋሪት እየተጎሰመ ነው። ከቴህራን እምብርት የወጣው የአስደንጋጭ ቃል በዋሽንግተን ዲሲ የስልጣን ኮሪደሮች፣ በለንደን ጎዳናዎችና በቴል አቪቭ ምሽጎች ውስጥ እንደ መብረቅ አስተጋብቷል። ጠቅላላ ጦርነት። ይህ ቃል ቀልድ አይደለም፣ የፖለቲካ ቁማርም አይደለም። ይህ በቢሊዮኖች የሚቆጠሩ ሰዎችን ህይወት ሊቀይር የሚችል፣ ካርታዎችን ዳግም ሊስል የሚችልና የዓለምን ስርዓት ሊያፈርስ የሚችል የክተት አዋጅ። በመካከለኛው ምስራቅ ሰማይ ላይ የሚታዩት የከዋክብት ብርሃናት ሳይሆኑ ከአገር አገር እየተወረወሩ ያሉ ሚሳኤሎችና የሰው አልባ አውሮፕላኖች ብልጭታዎች ናቸው። እስራኤል በ2025 ዓ.ም ብቻ ያደረሰቻቸው ጥቃቶች ብዛትና ስፋት ቀጠናውን ወደማይመለስበት አዘቅት ውስጥ ከተውታል። ከአረብ ባህረ ሰላጤ እስከ ሜዲትራኒያን ባህር ዳርቻ ድረስ ያለው ምድር በጭስና በባሩር ታፍኗል። የአልጀዚራ የታመነ ካርታ እንደሚያሳየው የእስራኤል የጦር አውሮፕላኖች ክንፍ ያላረፈበትና ቦምብ ያልዘነበበት የአረብ ሰማይ ማግኘት አስቸጋሪ እየሆነ መጥቷል። ሊባኖስ፣ ሶሪያ፣ የመን፣ ኢራቅና አሁን ደግሞ በቀጥታ ወደ ኢራን አቅጣጫ ያነጣጠረው የጥፋት በትር ዓለምን በሁለት ጎራ ከፍሎ ለፍጻሜ ውጊያ እያዘጋጀ ነው። የኢራኑ ፕሬዝዳንት መሱድ ፔሽኪያን አንድ ወቅት በምዕራባውያን ዘንድ መጠነኛ ተብሎ የታሰቡ የነበሩት መሪ ዛሬ ግን የለበሱት የሰላም ካባን ሳይሆን የጦርነት ጋሻን ሆኗል። ንግግራቸው እንደ ረመጥ ይፋጃል። ጠቅላላ ጦርነት በእስራኤል በአሜሪካና በአውሮፓ ላይ የሚለው አዋጃቸው ኢራን ከእንግዲህ በእጃዙር ጦርነት ኃይሎች ብቻ መዋጋትን እንዳቆመችና ፊቷን በቀጥታ ወደ ምዕራባውያን ዋና ከተሞች ማዞሯን ያበሰረ ሆኗል። ይህ አዋጅ በኢኮኖሚክስ ታይምስ ጋዜጣ ላይ ሲወጣ የዓለም የነዳጅ ገበያ ደንግጧል። የአክሲዮን ማህበራት ተናውጠዋል። የሰው ልጅም ሶስተኛው የዓለም ጦርነት ደጃፋችን ላይ ነውን ብሎ ራሱን እንዲጠይቅ አስገድዷል። እስቲ ወደ ኋላ ተመልሰን የጥፋቱን ካርታ እንመልከት። 2025 ዓመተ ምህረት በታሪክ መጻሕፍት ላይ የእሳት ዓመት ተብሎ ሊመዘገብ ይችላል። እስራኤል በአንድ ጊዜ በሰባት ግንባሮች ላይ የምታካሄደው ውጊያ ታይቶ የማይታወቅ ወታደራዊ ድፍረት ወይንስ የህልውና ጭንቀት የወለደው የጥፋት እርምጃ የሚለው ጥያቄ ምላሽ አላገኘም። የአልጀዚራ የምስል መረጃዎች እንደሚያሳዩት የእስራኤል ጥቃቶች ከአጎራባች ሀገሮች አልፈው ርቀው ወደሚገኙት እንደ የመን ያሉ አካባቢዎች ተዘርግተዋል። ይህ ስትራቴጂካዊ ጥቃት የኢራንን የቀጠናው ተጽዕኖ ለመገንጠል እየታለመ ቢሆንም ውጤቱ ግን በተቃራኒ ሆነ ይመስላል። ኢራን ከመከላከያ ወደ ማጥቃት ተሸጋግራለች። በቴህራን አደባባዮች ላይ የሚታየው ትዕይንት ያስፈራል። በሺዎች የሚቆጠሩ ወታደሮች፣ ዘመናዊ የባለስቲክ ሚሳኤሎችና ካሚካዜ ድሮኖች በሰልፍ ሲያልፉ የፕሬዝዳንት ፔሽኪያን ቃል በድምፅ ማጉያዎች ያስተጋባል። እኛ ሰላምን ፈልገን ነበር፣ እናንተ ግን ጦርነትን መረጣችሁ። አሁን ጦርነት ወደ ቤታችሁ ይመጣል የሚለው ዛቻ ለዋሽንግተንና ለብራስልስ የተላከ ግልጽ ማስጠንቀቂያ። አሜሪካ በመካከለኛው ምስራቅ ያሏት የጦር ሰፈሮች፣ አውሮፓ የምትመካበት የጸጥታ መዋቅርና እስራኤል የምትኩራራበት የብረት ጉልላት አሁን ለከባድ ፈተና ተጋልጠዋል። የእስራኤል ብሔራዊ ዜና እንደዘገበው ሀገሪቱ ለከፋ ሁኔታ ዝግጁ ነች። በመንገዶች ላይ የሚታዩት ወታደራዊ ተሽከርካሪዎች፣ ወደ ሰሜንና ወደ ደቡብ የሚተሙት ታንኮች፣ እናም በመላው እስራኤል የሚሰሙት የአየር ጥቃት ማስጠንቀቂያ ሳይረኖች የጦርነቱን አስከፊነት ያሳያሉ። እስራኤል ጠላቶቻችን እስከ መጨረሻው እናጠፋለን ስትል፣ ኢራን ደግሞ የእስራኤልን መንግስት ከካርታው ላይ እናጠፋለን ትላለች። በዚህ መሃል ያለው የሰው ልጅ ህይወት ግን የት ይሆን? የጦርነት የሁለት ሀገራት ብቻ አይደለም። ይህ የሐሳቦች የርዕዮተ ዓለምና የሀያላን መንግስታት ፍልሚያ ነው። አሜሪካ የአውሮፕላን ተሸካሚ መርከቦቿን ወደ ሜዲትራኒያን ስታስጠጋ፣ ሩሲያና ቻይና ከበስተጀርባ ሆነው የቼዝ ጨዋታውን እያካሄዱ ነው። አውሮፓ እስካሁን ድረስ የዲፕሎማሲ መንገድን ብትመርጥም የፔሽኪያን ጠቅላላ ጦርነት አዋጅ አህጉሪቱን በቀጥታ የጥቃት ኢላማ ውስጥ ከቶታል። የፓሪስና የበርሊን ሰማዮች በኢራን ሚሳኤሎች ሊሸፈኑ ይችላሉ የሚለው ስጋት የአውሮፓን መሪዎች እንቅልፍ ነስቷል። በዚህ ሁሉ ግርግር መሃል የታመነው የጥፋት ካርታ በየቀኑ አዳዲስ ቀይ ነጥቦችን እያስተናገደ ነው። ዛሬ በቤሩት የወደቀው ቦምብ ነገ በቴህራን ለሚፈነዳው ሚሳኤል ሰበብ ይሆናል። ነገ በቴህራን የሚነሳው ድሮን ከነገ ወዲያ በቴል አቪቭ ሰማይ ላይ የሞት ጥላ ይጥላል። ውደቱም ቀጥሏል። የሰላም ድርድሮች እንደ በረዶ እየቀለጡ፣ የጦርነት ነበልባል ግን እንደ ሰደድ እሳት እየተስፋፋ ነው። ፔሽኪያን ጦርነት ሲሉ ስለ ተራ ወታደራዊ ግጭት ብቻ እያወሩ አይደለም። ስለ ሳይበር ጥቃቶች፣ ስለ ዓለም አቀፍ ንግድ መስተጓጎል፣ ስለ ስትራቴጂካዊ ባህር መስመሮች መዘጋትና ምናልባትም ስለ ኒውክሌር አማራጮች ጭምር ፍንጭ እየሰጡ ነው። የሆርሙዝ ወሽመጥ ቢዘጋ የዓለም ኢኮኖሚ በደቂቃዎች ውስጥ ይፈርሳል። ነዳጅ እንደ ወርቅ ውድ ይሆናል። ፋብሪካዎች ይቆማሉ። የትራንስፖርት መስመሮች ይዘጋሉ። ይህ ነው ጠቅላላ ጦርነት ማለት። የጦር ሜዳው በበረሃዎች ላይ ብቻ ሳይሆን
በእያንዳንዱ ሰው ኩሽናና ኪስ ውስጥ ጭምር የሚሰማ ጦርነት። የእስራኤል መሪዎች እኛ የምንዋጋው ስለ ህልውናችን ነው ይላሉ። ከ70 ዓመታት በላይ በጠላቶች ተከበን ኖረናል። አሁን ግን የመጨረሻውን ምት የምናሳርፍበት ጊዜ ነው ይላሉ። በሌላ በኩል ደግሞ የኢራን ደጋፊ የሆኑት ኃይሎች የምዕራባውያን የበላይነት የሚያከትምበት ጊዜ ደርሷል በማለት በየመን ሰማይ ስር ይፎክራሉ። እነዚህ ሁለት የማይታረቁ ሐሳቦች ሲጋጩ የሚፈጠረው ፍንጣሪ ዓለምን ሊያቃጥላት ይችላል። በእስራኤል ብሔራዊ ዜና ላይ የሚወጡት መረጃዎች ሀገሪቱ በቴክኖሎጂ ያላትን የበላይነት ተጠቅማ የኢራንን የኒኩለር ተቋማት ለማውደም እየተዘጋጀች መሆኑን ይጠቁማል። ይህ እርምጃ ከተወሰደ ግን የኢራን ምላሽ ምን ሊሆን እንደሚችል መገመት አይከብድም። የገሃነም ደጃፎች ይከፈታሉ የሚለው አባባል ያኔውን ይሆናል። የሶስተኛው የዓለም ጦርነት መጀመሪያው መካከለኛው ምስራቅ ቢሆንም መጨረሻው ግን የት እንደሚሆን ማንም አያውቅም። ምስሉን በዓይነ ህሊናችሁ ሳሉት። ጥቁር የለበሱ የኢራን ልዩ ኃይሎች በበረሃው ላይ ሰልፍ ይዘዋል። በእስራኤል በኩል ደግሞ በኮምፒውተር የታገዙ ዘመናዊ ጦር መሳሪያዎች ወደ ኢላማቸው ተለጥፈዋል። በአሜሪካ የፔንታጎን ክፍል ውስጥ ጀነራሎች የሳተላይት ምስሎችን በትኩረት ይመለከታሉ። በአውሮፓ የፓርላማ አባላት በጭንቀት ይከራከራሉ። ይህ ሁሉ እየሆነ ያለው ግን በአንድ ሰው ንግግርና በአንድ ሀገር የቦምብ ናዳ ምክንያት ነው። አልጀዚራ በ2025 እስራኤል ያጠቃቻቸው ሀገራት ዝርዝርን ሲያቀርብ ዓለም ምን ያህል ወደ አዘቅት እንደተጠጋች የሚያሳይ ማሳያ ነው። ጥቃቱ መከላከያ ብቻ ሳይሆን የቀጠናውን ኃይል ሚዛን በኃይል የመቀየር ሙከራ ይመስላል። ነገር ግን ኃይል ሌላ ኃይልን ይወልዳል። የኢራን ጠቅላላ ጦርነት አዋጅ ይህንን ኃይል ለመግታት የሚደረግ የመጨረሻ ሙከራ ነው። ይህ ታሪክ ገና አላበቃም። ይልቁንም እጅግ አስፈሪው ምዕራፍ አሁን እየተጀመረ ይመስላል። የፔሽኪያን ቃላት በሰማይ ላይ እንደተንጠለጠለ ጎራዴ ናቸው። የእስራኤል ቦምቦች ደግሞ እንደ መቅሰፍት እየዘነቡ ነው። ዓለም ዛሬ የምትገኘው በሁለት ጥፋቶች መካከል ነው። አንደኛው በዲፕሎማሲ ስም የሚደረግ መታለል፣ ሁለተኛው ደግሞ በጦርነት ስም የሚመጣ ፍጅት። የሰው ልጅ ታሪክን መመልከት የጦርነቶችን ታሪክ መመልከት ነው። ነገር ግን የ2025ቱ ግጭት ለየት የሚያደርገው በቴክኖሎጂ የታገዘ ጥፋት መሆኑ ነው። አንድ ስህተት፣ አንድ የተሳሳተ ትዕዛዝ ወይም አንድ ያልታሰበ ሚሳኤል ወደማይፈለግ አቅጣጫ ቢተኮስ ዓለምን ወደ ድንጋይ ዘመን ሊመልሳት ይችላል። ፔሽኪያን እስራኤልን፣ አሜሪካና አውሮፓን በአንድ ቅርጫት ውስጥ ከተው ጦርነት ሲያውጁ የዓለምን ፖለቲካዊ መስመር ደምስሰውታል። የኢኮኖሚክስ ታይምስ ዘገባ እንደሚያሳየው ኢራን ለዚህ ጦርነት ለዓመታት ስትዘጋጅ ቆይታለች። ከመሬት በታች የተገነቡ የሚሳኤል ከተሞች፣ በሺዎች የሚቆጠሩ የሰው አልባ አውሮፕላኖችና በዓለም ዙሪያ የተሰማሩ ታማኝ የሽምቅ ተዋጊዎች የኢራን የጦርነት መሳሪያዎች ናቸው። እስራኤል በበኩሏ ዘመናዊ ዳዊት በመሆን ጎልያድን ለመጣል ቆርጣ ተነስታለች። ነገር ግን በዚህኛው ታሪክ ጎልያድ ማን እንደሆነ፣ ዳዊትስ ማን እንደሆነ መለየት አስቸጋሪ ነው። በዚህ ሰዓት በጋዛ ፍርስራሾች ላይ፣ በሊባኖስ ተራራዎች ስር እናም በቴህራን ዘመናዊ ህንፃዎች ውስጥ የሚኖሩ ሰዎች የሚጋሩት አንድ ነገር አለ። እሱም ፍርሃት ነው። የነገው ቀን ብርሃን ይዞ እንደሚመጣ ወይስ የጥፋት ጭስ? ማንም እርግጠኛ አይደለም። የፔሽኪያን ንግግር ለጦር ሰራዊት መነቃቃት ቢሆንም ለተራው ህዝብ ግን የሞት ደወል ነው። የእስራኤል የጦርነት ካርታ እየሰፋ ሲሄድ የኢራን የትዕግስት ወሰን አልቋል። ስትራቴጂካዊ ትዕግስት የሚለው ቃል አክትሞለታል። አሁን ስትራቴጂካዊ ማጥቃት የሚለው መመሪያ ተተክቷል። ይህ ለውጥ ደግሞ መላውን ዓለም ወደ ጦርነት አውድማ ይጎትታል። አሜሪካ ዝም ብላ አትመለከትም። አውሮፓም ዳር ሆና አታጨበጭብም። ሁሉም በፈቃዳቸው ወይም ተገደው ወደ እሳት ውስጥ ይገባሉ። የመካከለኛው ምስራቅ የፖለቲካ ሙቀት ከፈላበት ደረጃ አልፎ እየተንተከተከ ነው። 2025 የሰው ልጅ ለዘመናት የገነባው ስልጣኔ የሚፈተንበት ዓመት። በእስራኤል ብሔራዊ ዜና ላይ የሚወጡት ዘገባዎችና በኢኮኖሚክስ ታይምስ የተገለጸው የፔሽኪያን አዋጅ የአንድ ሳንቲም ሁለት ገጽታዎች ናቸው። አንደኛው ወገን በጉልበት አሸንፋለሁ ይላል፣ ሁለተኛው ደግሞ በጥፋት እበቀላለሁ ይላል። በመጨረሻ ግን ጦርነት አሸናፊ የለውም። ያለው የተሸናፊዎች ብዛትና የጥፋቱ ስፋት ብቻ ነው። ዓለም ትንፋሿን ወጣ እየጠበቀች ነው። የጥፋቱ ደመና ከምስራቅ ወደ ምዕራብ እየተንቀሳቀሰም ነው። በቴህራን በቴልአቪቭና በዋሽንግተን የሚወሰኑት ውሳኔዎች የሁላችንንም እጣ ፈንታ ይወስናሉ። ጦርነቱ ተጀምሯል ወይስ ሊጀምር ነው የሚለው ጥያቄ ትርጉም የለውም። ምክንያቱም የጥላቻና የጥፋት ዘሩ ቀድሞውኑ ተዘርቷል። አሁን መከር እየተሰበሰበ ነው። የ2025ቱ የመካከለኛው ምስራቅ ፍንዳታ በታሪክ ውስጥ እንደ ትልቅ ጠባሳ ሆኖ ይቀመጣል። ያ የታመነ ካርታ በደም የተለወሰውን ቀጠና ሲያሳይ የሰው ልጅ ልብ በሐዘንና በጭንቀት ይሞላል። ፔሽኪያን ያወጁት ጠቅላላ ጦርነትና እስራኤል የምታካሄደው ሁለገብ ጥራት ምድራችንን ወደ አዲስና አስፈሪ ምዕራፍ እየመሯት ነው። የሰላም ድምፅ በባሩድ ጩኸት ተውጧል። ዓለም አሁን ያለችው በታላቁ ማዕበል ዋዜማ ላይ ነው። ተዘጋጁ፣ ምክንያቱም ነገ ሌላ ቀን ሳይሆን ሌላ የጦርነት ምዕራፍ ሊሆን ይችላል። በጨለማ ውስጥ የሚንቦገቦጉት የኮምፒውተር ስክሪኖች የዓለምን ዕጣ ፈንታ በቁጥሮችና በግራፎች ይተነትናሉ። በቴህራን
በቴህራን የሚገኙ የጦር ስትራቴጂስቶች የፔሽኪያንን የክተት አዋጅ ተከትሎ የመጨረሻውን የጥቃት ኢላማ አርቅቀው ጨርሰዋል። ይህ ጦርነት ከዚህ ቀደም በታሪክ እንደታዩት ጦርነቶች በድንበር ላይ ብቻ የሚወሰንም አይደለም። የሳይበር ጥቃቶች የኤሌክትሪክ ኃይል ማመንጫዎች ሊያዘጉ፣ የባንክ ስርዓቶችን ሊያናጉና መላውን የዲጂታል ዓለም ሊያጨልሙ ይችላሉ። ፔሽኪያን ጠቅላላ ጦርነት ሲሉ ይህንንም ዘመናዊ ጥፋት መሳሪያ ማከታታቸው አይቀርም። በዋሽንግተንና በለንደን የሚገኙ የደህንነት ተቋማት ከሚሳኤል ጥቃቱ በላይ የሀገራቸው የዕለት ተዕለት እንቅስቃሴ በጠላቶቻቸው ቁጥጥር ስር እንዳይወርቅ ስጋት ገብቷቸዋል። የአልጀዚራ የታመነ ካርታ እንደሚያሳየው የእስራኤል የጥቃት ክበብ ከቀን ወደ ቀን እየሰፋ መሄዱ የቀጠናውን ሀገራት ወደ አንድ ወጥ ግንባር እንዲመጡ አስገድዷቸዋል። ቀደም ሲል በእስራኤል ላይ የነበራቸው አቋም የተለያዩ የነበሩ ሀገራት አሁን ግን የጋራ ጠላት በሚል ጥላ ስር እየተሰበሰቡ ነው። ይህ ደግሞ እስራኤልን ይበልጥ በጥርጣሬና በስጋት ውስጥ ጥሏታል። የእስራኤል ብሔራዊ ዜና እንደሚዘግበው ሀገሪቱ ማንኛውንም አይነት ጥቃት ለመመከት ቀይ መስመሯን አስምራለች። ያ ቀይ መስመር ከተጣሰ ግን የመልሶ ማጥቃቱ እርምጃ ከምድር ወገብ እስከ ሰሜን ዋልታ ሊሰማ የሚችል ኃይል ይኖረዋል። በእነዚህ አስፈሪ ሰዓታት ውስጥ የዓለም ዲፕሎማሲ የመጨረሻ ትንፋሹን እያጣ ነው። የተባበሩት መንግስታት ድርጅት አዳራሾች በቃላት ፊልሚያ ቢጨናነቁም በመሬት ላይ ያለው እውነታ ግን በባሩድ የሚወሰን ሆኗል። ፔዜሽኪያን ለአውሮፓና ለአሜሪካ ሰላም አይኖርም ማለታቸው ጦርነቱ ከመካከለኛው ምስራቅ ወጥቶ ወደ ምዕራባውያን ደጃፍ መድረሱን የሚያበስር ነው። ይህ ደግሞ ለዘመናት በሰላም የኖሩትን የአውሮፓ ከተሞች ወደ ፍርሃት ቀጠናነት ቀይሯቸዋል። በፓሪስ ጎዳናዎችና በሮማ አደባባዮች ላይ የሚታየው የፖሊስና የወታደር ብዛት ጦርነቱ ርቆ ያለ ሳይሆን እዚሁ አጠገብ ያለ መሆኑን ያመላክታል። የ2025ቱ ታሪክ ሲጻፍ ዓለም በሁለቱ ኃያላን ግጭት ምክንያት እንዴት ወደ ገደል እንደተገፋች የሚተርክ ይሆናል። እስራኤል ያላትን የቴክኖሎጂ የበላይነትና የአሜሪካን ድጋፍ ተጠቅማ ድል ለማግኘት ስትጣጣር፣ ኢራን በበኩሏ ያላትን ሰፊ የሰው ኃይልና የርዕዮተ ዓለም ተከታዮች አስተባብራ የምዕራባውያን ግርዶሽ ለመስበር ትቆርጣለች። በዚህ መሃል ግን ምንም የማያውቁ ሕጻናትና ንጹሐን ዜጎች የዚህ ግዙፍ የፖለቲካ ቁማር ሰለባ እየሆኑ ነው። የጦርነቱ ነበልባል ሰማዩን ሲያቀላው፣ ምድር ደግሞ በደም ትጨቀያለች። አሁን ላይ ጥያቄው ጦርነቱ ይቆማል የሚለው ሳይሆን እስኬት ይዘልቃል የሚለው ነው። ፔሽኪያን ንግግር የአንድን ሀገር ቁጣ ብቻ ሳይሆን የአንድን ስርዓት መናጋት ያሳያል። እስራኤልን ብትሆን ወይ መኖር ወይ መጥፋት በሚል መርህ ላይ ቆማለች። ይህ የሁለት ጽንፎች ግጭት ዓለምን ወደማይታወቅ መጻኢ ዕድል እየመራት ነው። ምናልባትም ከጥቂት ቀናት ወይም ሳምንታት በኋላ ዛሬ የምናውቃት ዓለም ሙሉ በሙሉ ተቀይራ ልናገኛት እንችላለን። የሰዓቱ እጆች ወደ ፍጻሜው እየተቃረቡ ነው። የታሪክ መዝገብም በደምና በእሳት ሊጻፍ ተዘጋጅቷል። ዓለም ሆይ የጥፋት ደመናው አጥልቷልና ተዘጋጂ። ተራኪው ዝም ቢልም የቦምቦቹ ጩኸት ግን ታሪኩን ይቀጥላሉ።